ባሰበ ቅስፈት ሰው አምጥተህ ይሄ ነገር ይቋጭ ብዬ እንትንን ነበረ። ከዛ መልካም ጥሩ ህልም አየሁ። እናቴ ጋር ደወልኩ። እናቴ ነገረችኝ። ጥንቅ ህልም ነው ያየሽው ህልም ጥሩ ነው፣ በዚህ 3 ቀን ታይዋለሽ አለች። ባለችኝ በ3 ቀን ሙሽ የመጣች ነገሩ ተቋጨ። እግዚአብሔር ይመስገን። አሁንም ቢሆን በጸሎታችሁ አትከሙ እህቶቼ፣ እንዳደክሙ። ሊከፋችሁ ይችላል። ለምን እንደዚህ ስለምትወዷቸው እስከ ጥግ ድረስ። ግን የሚቀየር ማንነት እንዳይኖረን ነው ምፈራ። የሚቀየር ማንነት፣ የሚለዋወጥ ማንነት፣ የሚደክም ማንነት ሳይሆን አሁን ከሆነ አሁን እናየዋለን። ጾሙም አልገባም፣ እናያለን። ስልካችንም ገብተን እናያለን። በኋላ የአንድ ወሩ ጾም ሲገባ ሁላችንን ስልካችን የት እንደሆነ ቀኑ በሙሉ አናየው ማናችንም። ለምን ስራውም አይሰጠን። ግን ምንድን ነው እየተራመድን መልካም ነገር ያሳየን። ልጆቻችን ወደናቸዋል። የእነሱ አንድነት፣ የእነሱ ፍቅር፣ የእነሱ ሰላም እንዲመጣልን በጸሎት በድዋ ባለንበት እምነት፣ የትኛውም እምነት ሆኑ፣ ኦርቶዶክስ ሆኑ፣ ሙስሊም፣ ፕሮቴስታንት፣ የትኛውም እምነት ሆኑ፣ በጸሎታችሁ አስቧቸው። ብዙ ነገር አለ። ሰው ብዙ እንትን ይላል። በአፉ ራሱ የሚያመጣው ነገር ከባድ ነው። በአፉ የሚናገር ከባድ ነው። ውሃ እንዲያደርግላቸው፣ የሰው አፍ እንዲይዝላቸው፣ የሰው አፍ ውሃ እንዲያደርግላቸው በጸሎት እናስባቸው። መልካም ነገር እናያለን። የታገሰ ልብ የታገሰ ይበላል የተረፈ ይላል የሀገራችን ሰው። አሁንም ቢሆን ከታገስን መልካም ፍሬ እናያለን። እነዚህ ልጆች ብዙ ነገር የሚጠበቅባቸው ልጆች ናቸው። ብዙ ነገር የምናይባቸው ልጆች ናቸው። እንታገስ። እዚህ ጋር ፍሬማ ሆነን ውጤታማ ሆነን ነገ ያ ፍሬ እንድንበላው፣ ነገ ያ ፍሬ እንድናየው በእውነት ነው የምላችሁ። ከታገስን እዚህ ጋር በቃ ተምሳሌት መሆን አለበት ይሄ ቤት። ባለፈም ብያችኋለሁ። ይሄ ቤት የታሪክ ቤት እንዲሆን፣ የመልካም ቤት እንዲሆን፣ ጸሎትና በምክር የታነጸ አይሻም ጋር ሆነ እዚህም ሆነ በቃ የታነጸ የእነሱ መልካም የሚፈልግ የእነሱ ጥሩነት አብሮነት የሚወድ ቀለሊት ስለነሱ የሚተጋ አብሯቸው የመጣ ከኋላም የመጣችሁ ብትኖሩ ማንነታችሁ ሳትቀይሩ ማንነታችሁ ሳትለውጡ በትዕግስት እንጠብቃቸው። የመጣ ይምጣ አሚን ብለን መቀበል። በቃ አሚን ብለን አይከፋንም፣ አይደለም ይከፋናል። እነሱ ግን አንድ ናቸው፣ እኛ ግን ይከፋናል እዚህ ጋር ስለምንወዳቸው። ግን ቢሆንም ውስጣችሁ የመረረ እንደዚህ በሆነ ብላችሁ የመረረ እንትን እንዳታስገቡባቸው አደራ ነው ምላችሁ። ይሄ ነው ምላችሁ እና አሁንም ትላንት የተናገረውን ከትናንት ወዲያም እንደዛው ሀረከት ያደረገው የእሷን ማንነት ለማወቅ ነው። ከኔ ህይወት ወጣች እውነት ወይስ አለች ለማለት ነው። ትላንትም ደግሞ እንደዛው ስታዩት እንደዛ ነው። አንድ ሰው ቢሆን የሚያደርገው ነው። ከአንተ ህይወት ወጣሁ ስትለው የሚደነገጥበትም ነገር ነው። አብሯት እንደኖረ አብሯት እንደዛ እንደሆኑ ያ ነገር ያሳስበዋል። እውነት ነው። እውነት አይምሰላችሁ። አሁን ውስጡ ቢስቅ እሷ ስትከፋ ለሰከንድ ሰዓት እንደማይችል እናውቃለን። እሷም እንደዛው ለሰከንድ ሰዓት ሊከፋ እሷም ትላለች፣ ሁሌም ትላለች፣ ለሰከንድ ሰዓት ፊቱ ሊከፋው አልፈልግም ትላለች። እሱም እንደዛው ይላል እና ትላንት ራሱ እያላት ነበረ እያላት አንቺ ብቻ እንዳይከፋሽ እያላት ነበረ። ቪዲዮ እንደዚህ ስትናገረው አንቺ ብቻ እንዳይከፋሽ እያላት ነበር እና አሁንም ቢሆን አብረው ሀይሜን ይጥላል አይደለም፣ ብሩኬ ትጥላለች አይደለም፣ ግን በመጣ ሁሉን ተጋፍጠን እንለፈውና ይሄ ቤት የታሪክ እናርገው ነው ምላችሁ። በቃ ይሄ ነው እና አንድ ይሆናሉ። መልካም ዜና እንሰማለን፣ መልካም የምስራች እንሰማለን። እመኑ፣ መልካም ነገር እንሰማለን። ግን እንታገስ፣ በመጣ ሁሉን ታግሰን እንለፍ። አደራ ነው ምላችሁ። እንዳንቀየር፣ እንዳንለወጥ፣ ማንነታችን እንዳናሽሸው፣ የያዝነው ማንነት ይዘነው ወደፊት እንጓዝላችኋለሁ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ፣ በጣም ወዳችኋለሁ እና በዚሁ አጋጣሚ ካበዛሁ ይቅርታ። ዘርፍዬ እናመሰግናለን። እንዴት አመሰግናለን ዘርፍዬ። ምን እንደወሰንኩት እኔ ዘርፍዬ ዛሬ ታውቂያለሽ? አንድ ቆይ፣ ምን እንደወሰንኩት ዛሬ ታውቂያለሽ ዘርፍዬ? ወይም ዛሬ የመጨረሻ ውሳኔ ምን እንደሆነ ታውቂያለሽ? እኔ የመጨረሻ ውሳኔ ወስኛለሁ፣ እኔ ለራሴ ማለት ነው። ለምን እንደወሰንኩት ታውቂያለሽ? ሁለት ነገር ላይ ውሳኔ ወስኛለሁ። ወይም የተደበቀ ነገር ዛሬ ይወጣታል። አፈቅርሻለሁ የሚል ነገር ዛሬ አፍርጦ በቃ ገባሽ አይደለም? ያ አፍርጦት እንደ አንድ ላይ ሆኖ ይቅርታ ተጠያይቆ ወደ ቦታ ሌላ ያለ ነገር እኮ ምን እንደሆነ ታውቂያለሽ? አይ ምን እንደሆነ ታውቂያለሽ? በቃ ያ ነገር ፈርጦ ውሳኔ ወስኛለሁ እኔ። ምክንያቱም
በቃ ያ ነገር ዛሬ የመጨረሻ ውሳኔ ብሎ ዛሬ የምትወሰንበት ቀን ነው። ገባሽ አይደለም? ያ ነገር እቺ ቀን የምትወሰንበት ለኔ እቺ ቀን የምትወሰንበት ያ ነገር ካልመጣ ደግሞ ይሄ ነገር ካልመጣ ራሴን አሳምኜ በስነ ስርዓት ቢሳደቡ ምንም ቢሉት ምንም ነገር እንዳይሰማኝ ጾሜን በስነ ስርዓት ጾሜ ማንነቴን ሳልቀይር እየወደድኳችሁ እያፈቀርካችሁ እንደ ከዚህ በፊት ጥሩ ነገር እነሱ በመጥፎ ራሱ ሲመጡ ወደ ጥሩ ነገር እንደሚገለበጥ ምንም ነገር ሳይከፋኝ ይሄንን ሁለቱ ወይም ወስኛለሁ። ምክንያቱም ዛሬ በቃ እኔ የምፈልገው ነገር ይቅርታ ተጠያይቆ አፈቅርሻለሁ ብሎ መጥቶ ጾሜን በስነ ስርዓት በደስታ እንዲጾም ሊያደርገኝ ነው የዛሬ ቀን እያልኩ ነበር። ሁለተኛ ደግሞ በዚህኛ ሁለቱ ነገር ወስኛለሁ። እኔ በቃ ራሴን አሳምኜ የመጨረሻው ውሳኔ እነሱ ራሱ የመጨረሻ ውሳኔ እያሉበት ነው። ያ ነገር ካልሆነ ደግሞ ራሴን አሳምኜ እንደወደድኳቸው እስከ ጥግ መሄድ እኔ ወስኛለሁ። ጾሜን ክፉ ነገር ሳልናገር ምንም ነገር እስከ የት እንደሚጓዙ የት እንደሚደርሱት እስከዛ ድረስ በትዕግስት እጠብቃለሁ። ምንም ነገር ሳልናገር ብዬ ወስኛለሁ። ሁላችሁም እንደዛ ወስኑ። ምክንያቱም አንድ ምን ትንሽ መልዕክት ላስተላልፍ። ትንሽ ብርሃንን ነው የምላችሁ። ጨርሻለሁ፣ ብዙ አላወራም። እኔ ብርሃንን ነው የምላችሁ። እነሱ እኔ የተጨነኩበት የዛሬ አመት ገና አልፏልና ሶሲ መጀመሪያ ፍቅረኛ ናት ብሎ ያመጣ ጊዜ ያ ነገር በጣም ግን የትላንትና የዛሬ እኔ አንድ ቀን በጊዜ ራሱ ጠዋት የምትደውሉልኝ ሰዎች ታውቃላችሁ። በጠዋት እኔ አልነሳም፣ ግን ዛሬ ብርሃንን ሳልተኛ ነው ያደርኩት። ማርያምን ነው የምልሽ። በቃ እቺን ሁለት ነገር ወስኜ እቺን ሁለት ነገር ስለወሰንኩት ማርያምን ወስኜ ነው ውስጤ ላይ እየተገለባበጠ የነበረው ማለት ነው። እመቤቴ ደግሞ ለምን ታለው በደስታ ይህን ጾም አስጨርሽኝ ብያታለሁ። ያም ካልሆነ ደግሞ እንደዛም ቢመጡ ብዙም ባልደሰትም እንደዛ ቢመጡብኝም ተቀብያቸው እስከ ልቤ ላይ እስከ እግዚአብሔር ልቤ ላይ ካስገባ ልቤ ላይ እንደዛ እየወደድኳቸው እነሱን የሚነኩ እነሱን የሚሳደቡን ነገር እንዳታሳየኝ ብዬ ጸሎት ያደረኩበት የመጨረሻ ቀን ነው። በቃ እኔ ጨርሻለሁ። እኔም እንደዛ ዘርፍዬ አንዴ ቆይ አላወራችሁ አንዴ ላውራ። ሰላም አላችሁ፣ እንዴት ናችሁ? የስደት ልጆቼ ክርስቲያኖቼ ሁላችሁም ሰላም ናችሁ? እንግዲህ ያው ዮሴም ተናግራለች፣ ዘርፍዬም ተናግራለች። እኛ ምንድን ነው ባሸዋ ላይ የተዘራ እንትኖች አይደለንም። እነኚህ ልጆች የምንፈልገው እድገታቸውን ነው። የት እንደሚደርሱ እስከ መጨረሻው ጥግ ድረስ ስለመሄድ ነው የወሰንነው። ስለዚህ ዛሬ ምንም መጣ ምንም እግዚአብሔር አምላክ ታሪክ ቀያሪ ነው። ልክ ነው። ሁሉም አሁን በልቡ ያለውን ነው የተናገረው። እኔም የዚህ አይነቱ ስሜት ውስጥ ነኝ ያለሁት። ግን ሆኖም ደግሞ ካልሆነ ተቀይሮ በሌላ ነገር ቢመጣም እስከ መጨረሻው ጸንተን የመጨረሻው ሰዓት ድረስ አብረናቸው እንድንሄድ ነው። ዛሬ እንደዚህ ሆኗልና ብለን ወደኋላ እንዳንሸሽ። ይሄ ቤት ደግሞ በጣም 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 ብዙ ታሪክ የሚሰራ ቤት ነው። አሁን ከዚህም በኋላ ብዙ ታሪክ ይሰራል የሚሚ ቤት፣ የእኛ ቤት እና ሁላችንም ጠንክረን ምንም ነገር ሳይረብሸን የመጣውን ነገር በቃ አላማችን አንድና አንድ ነው። እነኚህ ሁለት ልጆች አንድ ላይ ይዞ መሄድ ነው። የእነሱን እድገት፣ የእነሱን ከፍታ፣ የእነሱን ማንነት ማየት ስለምንፈልግ የሆነ ነገር ቢመጣ ሳንረበሽ፣ የሆነ ነገር ብናይ ምንም ሳንጨናነቅ በቃ እግዚአብሔር አምላክ ሆኖ ተስተካክሎ ይሄ ነገር ተስተካክሎ መጥቶ ጾማችንንም በስነ ስርዓቱ ብንጾም እሰየው። ካልሆነ ደግሞ እግዚአብሔር አምላክ ሁሉን ነገር የሚያመጣው ፈተናም ቢመጣ አንድ ፈተና ሲመጣ ከፊታችን የሚመጣውን ደስታ እንትን ብሎ ነው አስቀድሙልን ነው እና ማናችንም ቢሆን እዚህ ውስጥ ያለ ነው። ከታችም ያለን ብዙ ኮሜንታተሮች አለን። እዚህ ገስትም ውስጥ የምንገባ እህቶቼ አደራ አደራ እምላችሁ አሁን ለምንም አይነት ነገር እጅ ሳትሰጡ በቃ እጅ ሳንሰጥ እነኚህ የሚሄዱበትን ጥግ ድረስ
አብረናቸው እንድንሄድ እዚህ ጋር ቡርኬ ይሄን ነገር የሆነ ነገር አምጥቶ ቡርኬን ከምንሳደብ እዚህ ጋር ሀይሚ የሆነ ነገር አምጥታ ሀይሚን ሳንሳደብ ምንም ነገር በቃ ከዚህ በፊት ያደረግነውም ማለት ነው። ከዚህ በፊት እንደምናደርገው በቃ እጅ ለእጅ ተያይዘ እነኚህ ልጆች የሚሄዱበትን ከፍታ ድረስ ማየት አለብን። ምንም ነገር ሳንረበሽ፣ ምንም ነገር ሳንሳቀቅ። ምናልባት የሆነ ነገር ቢመጣ ልባችን አንዳንዶቻችን ልባችን ሊሰበር ይችላል፣ ልባችን ሊደማ ይችላል። ግን ያንን ነገር ከምንም ሳትቆጥሩት ማለት ነው እህቶቼ፣ ከምንም ነገር ሳትቆጥሩት፣ ከምንም ነገር እንትሳትሉት በቃ እግዚአብሔር ያመጣው ነው። ምናልባት ታሪክ ቀያሪ ነው፣ አናቅም። ፈጣሪ ዛሬ እንግዲህ የሚያመጣውን ነገር ራሳችንን አሳምነን ራሳችንን እንትን ሬዲ አድርገን መቀበል አለብን እና ምንም ነገር ቢሆን እጅ እንዳንሰጥ አደራ። የኛ ቤት የታወቀ ነው። እስካሁን ድረስ ስትሮንግ የቆመ ቤት ነው። ከዚህ በኋላም ደግሞ ሸርተት ሳንል አሁን ደግሞ ጾም እኮ ሲገባ ሁላችንም ቢዚ ነን። ምናልባት ያችን ቪዲዮ ለማየት እንሯሯጥ ይሆናል እንጂ ሁሉም ቢዚ ነው። የኛም ጾም የነሱም የሙስሊሞችን ጾም አንድ ላይ ስለሚገባ ይህን ያህል እንትን የሚለን ነገር የለም።